ከሳበኝ ጀምሮ ኢየሱስ በይቅርታው ከጠራኝ ጀምሮ እሱን ይላል ልቤ ተቀይሮ ጌታን ይላል ልቤ ተቀይሮ ጌታን ይላል ልቤ ተቀይሮ እሱን ይላል ልቤ ተቀይሮ ጌታ በምሕረቱ ከሳበኝ ጀምሮ ኢየሱስ በይቅርታው ከጠራኝ ጀምሮ እሱን ይላል ልቤ ተቀይሮ ጌታን ይላል ልቤ ተቀይሮ እሱን ይላል ልቤ ተቀይሮ ጌታን ይላል ልቤ ተቀይሮ ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታ ሰው አይጥልም ጌታዬ አዎ እንደ ሰው አይደለም ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም ጌታ ሰው አይረሳም ጌታዬ አዎ እንደ ሰው አይደለም ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ሰው አይጥልም ጌታዬ አዎ እንደ ሰው አይደለም ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም ጌታ የማዳኑ ተስፋ በውስጤ ያልበረደ የማዳኑ ደስታ ከውስጤ ያልበረደም ሁሌ ያዘመረኝ ይኖራል ዘላለም ሁሌ ያዘመረኝ ይኖራል ዘላለም ሁሌ ያዘመረኝ ይኖራል ዘላለም ማዳኑ ደስታ ከውስጥ ያልበረደም የማዳኑ ደስታ ከውስጥ ያልበረደም ሁሌ ያዘመረኝ ይኖራል ዘላለም ሁሌ ያዘመረኝ ይኖራል ዘላለም ሁሌ ያዘመረኝ ይኖራል ዘላለም ሁሌ ያዘመረኝ ይኖራል ዘላለም ከአምላክ ዘንድ መጣልኝ ከእሱ ዘንድ እፎይታ ከአምላክ ዘንድ መጣልኝ ከእሱ ዘንድ እፎይታ ውስጤ ያፈሰሰ የሰማዩን ደስታ ውስጤ ያፈሰሰ የሰማዩን ደስታ ውስጤ ያፈሰሰ የመንፈሱን ደስታ ውስጤ ያፈሰሰ የመንፈሱን ደስታ ያሰምረኛል ጌታ ማርኮኝ አጥቦ ሕይወቴን ለውጦ የእግዚአብሔር ማዳን ልቤን ገዝቶ ፍቅሩ ከወርቅ ዕንቁ በልጦ ያሰምረኛል ጌታ ማርኮኝ አጥቦ ሕይወቴን ለውጦ የእግዚአብሔር ማዳን ልቤን ገዝቶ ፍቅሩ ከወርቅ ዕንቁ በልጦ ያሰምረኛል ጌታ ማርኮኝ አጥቦ ሕይወቴን ለውጦ የእግዚአብሔር ማዳን ልቤን ገዝቶ ፍቅሩ ከወርቅ ዕንቁ በልጦ
ሃሌሉያ ክብር ለእግዚአብሔር ይሁን። ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። ኢኩዌብ ሚኒስትሪ ሰዎችን በእግዚአብሔር ቃል ማስታጠቅ በሚል መሪ ሐሳብ የጀመረው በኢትዮጵያ ሕይወት ብርሃን ቤተክርስቲያን አጥቢያ በሆነችው የአዲስ ክርስቲያን ላይፍ አሰምብሊ ወይም ባጭሩ ACLA በምትባል ትንሽ አጥቢያ ነው። በዚህች ህብረት ውስጥ ሰዎች በእግዚአብሔር ቃል የታጠቁ የሆኑ ዘንድ ለማስቻል ኢኩዌብ ሚኒስትሪ ሰዎችን በእግዚአብሔር ቃል ማስታጠቅ በሚል ራዕይ ተወለደ። ኢኩዌብ ሚኒስትሪ በሁሉም ቤተ እምነት የሚገኙ ሰፊውን ህብረተሰብ በኢኩዌብ ሚዲያ በኩል በማገልገል ላይ ይገኛል። በአሁኑ ሰዓት ኢኩዌብ ሚዲያ በሁሉም አህጉራት ተከታታዮች አሉት። ቤተክርስቲያን በነፃነት በማይገኝባቸው ሀገራት በኢኩዌብ ሚዲያ የሚገለገሉ የመጽሐፍ ቅዱስ ጥናት ህብረት በማቋቋም በኢኩዌብ ሚዲያ የሚያጠኑ አሉ። ከወንጌላውያን ቤተክርስቲያናት ያልሆኑ በሌላ ቤተ እምነት ያሉ ሰዎችም ኢኩዌብ ሚዲያ እንደሚከታተሉ ምስክርነቶች ይደርሱናል። በአሁኑ ጊዜ ብዙ ሰዎችን ተጠቃሚ ለማድረግና የኢትዮጵያ ቤተክርስቲያንን በእግዚአብሔር ቃል ትምህርት ለማገዝ ኢኩዌብ ሚዲያ በአዲስ ክርስቲያን ላይፍ አሴምብሊ ዘወትር ዓርብ ምሽት መጽሐፍ ቅዱስን መጽሐፍ በመጽሐፍ የሚያስተምር አገልግሎትን በመጀመር በቤተ ክርስቲያኒቱና እንዲሁም በሚዲያ በሺና በሚሊዮን የሚቆጠሩ ሰዎችን ለመድረስ ችሏል። ብዙዎች በኢየሱስ ክርስቶስ አምነው ተጠምቀዋል። ብዙዎች በመንፈሳዊ ሕይወታቸው እንዲያድጉ ምክንያት ሆኗል። የአጥቢያቱን አዳራሽ ከአንድም ሁለት ጊዜ ለማስፋት ቢሞክርም ለመማር የሚመጣው ሰው ቁጥር ከአዳራሹ አቅም በላይ ሆኗል። አሁን ደግሞ ኢኩዌብ ሚዲያ መጪውን ትውልድ ታሳቢ ያደረገ አዲስ ጅማሬን ይዞ መጥቷል። የእግዚአብሔር ፈቃድ ሆኖ ለማምለኪያና ለሌሎች አገልግሎቶች የሚሆን ቦታ ከመንግስት ያገኘ ሲሆን ዓላማችንም በሁሉም እድሜ ክልል ለሆኑና በተለይም ደግሞ መጪው ትውልድ የሚወዳትና የሚናፍቃትን ቤተክርስቲያን መስራት ነው። The best highlight of ACLA is the families get to unite together and pray, and it just feels like home. First is a community, second is a Sunday school, I really like it, and third is a kindness people share all over ACLA. It has really developed my confidence throughout the years. Well, the best highlight is Jesus, because he is the head of every church, and it belongs to him, and we should always embrace his love. I feel like the Holy Spirit joins inside my body and helps me throughout my journeys. The morning song, it's because I feel like it's just a really fun way to start a Sunday morning. I love the songs and it's a church. Fellowship and baptism, and that we're all friendship and family. I love the music and I love the preaching, and for me it's the food. It's the food. I love the cafe. The food's really good. The community, the friends, the family, and the food. At the restaurant, people, while they eat the food, they also get to commune and talk to each other. Everything's thinking what's inside the church is friendship, family, and basically everything. እግዚአብሔርን በጣም አድርገን እናመሰግናለን። ያው ትንሽ ተጨናንቋል ዛሬ ሰው በዝቷል። በየአመቱ የዳኒ ኢፌክትም አለ። እንደዚህ ሁልጊዜ እንደዚህ አይደለም። የጌታን ቃል ለመማር በየአርቡ የምትመጡ አላችሁ፣ አብዛኞቻችሁ ማለት ነው። ዛሬ ደግሞ አብራችሁን ለማምለክ የተገኛችሁ አላችሁ። ዛሬ ደግሞ ትንሽ ለየት ያለ ፕሮግራም ስለሆነ የቤተ ክርስቲያን መጋቢዎችን ወዳጆቻችንን ጋብዘናቸዋል በልዩ ሁኔታ እንዲመጡና አብረውን እንዲጸልዩ። አብዛኞቻችሁ ሁልጊዜ ተመላላሽ ስለሆናችሁ ብትተባበሩንና እነኚህን አገልጋዮች እንኳን ደህና መጣችሁ ብለን በጭብጨባ ዝም ብለን ብንቀበላቸው። ታንኪ ስለመጣችሁ። አብራችሁ እንድትሆኑ እንድትጸልዩልን አብረን እንድንሆን ነው የጠራናችሁ። ትንሽዬ መግለጫ ሰጣችሁና በጣም ብዙ አላቆያችሁም። ከዛ በኋላ ወደሚቀጥለው ፕሬዘንቴሽን ብንሄድ በጣም ይሻላል። ያው የኛ አጥቢያ ቤተክርስቲያንና የዚህ አዲስ ክርስቲያን ላይፍ አሰምብሊ በህይወት ብርሃን ቤተክርስቲያን እና የኢኩዌብ ሚኒስትሪ እና
አብዛኞቻችሁ የምታውቁት ኢኩዌፕ ሚዲያ ነው። በቪዲዮ በቴሌቪዥን በእንትን ስለምንመጣ እንደዚሁ ተሳስረን የምንሰራ የቤተክርስቲያን አገልግሎት ነን እና ምናልባት አታውቁ ይሆናል ግን የኛ አጥቢያ ቤተክርስቲያን እዚህ የተጀመረችው የዛሬ 24 ዓመት ነው እና ወጣቶች ስለሆኑ ብዙዎቹ ምናልባት አታምኑ ይሆናል። ህፃናት ነበሩ አንዳንዶቹ ዛን ጊዜ እና እኔ የዛን ጊዜ እዚህ የመጽሐፍ ቅዱስ ኮሌጅ ፒቲሲ ፕሪንሲፓል ነበርኩኝ። እዛ በነበርኩበት ጊዜ የምናመልክበት አጥቢያ ቤተክርስቲያን ህብረት የምናደርግበት በጣም ጥሩ ነው በሚል ሌላ ጊዜ ልታዩት ትችላላችሁ። ፊት ለፊት አንድ ክላስሩም አለ ተማሪዎቻችን የምናስተምርበት እዛ ውስጥ ነው የተጀመረችው እና እኔ እና ባለቤቴ አለች። ከዛ ብራያን እና ቫረተን ምናምን ታስታውሳቸው ይሆናል። በኋላም እነ ጀርሚና ቴሪ መጡ እና በህይወት ብርሃን በቤተክርስቲያን በጠቅላላ ጉባኤ ተጸለየልንና በቃ አንዲት ህብረት እዚህ ቢጀመር ጥሩ ነው ተብሎ ትንሽ ልጆች ነበሩ በነገራችን ላይ አሁን ትልልቅ ሆነው ነው እንጂ ትንሽ ልጆች ሆነው ህብረት እዚህ ጀመርን። እንግዲህ የዛሬ 24 ዓመት ማለት ነው። እዚህ ነው የምናመልከው፣ እዚህ ነው አባል የሆን ነው፣ እዚህ ነው የምናገለግለው እና አንዳንዶቻችሁ ምናልባት አታውቁ ይሆናል እዚህ ያላችሁ ፓስተሮች እኔ መድረክ ያረጋግጥኩበት ቦታ የለም። እዚህ ሀገር ውስጥም ውጭ ሀገርም ክፍለ ሀገርም እዚህም በየቦታው እየመጣው አገለግላለሁ እና መመሸጊያዬ ይቺ ነበረች እና አንዳንድ ጊዜ ለልጆቼ እሑድ ስንመጣ አልፎ አልፎ ነገራቸው ነበርና የኔ ነዳጅ መቅጃዬ እዚህ ናት እላቸዋለሁ እና ሁለተኛው ልጅ እንደውም በጣም ሊትራሊ ይወስዱ ነበር። ነዳጅ አለ እንደኛ ቸርች ምን አይለንም እና ማይ ሪፊሊንግ ስቴሽን እዚህ ነበር። እዚህ ያለው ህብረት ባይኖረኝ ኖሮ እዚህ መገልገል ባልችልና እዚህ መቀበል ባልችል ኦነስትሊ እዛ ማገልገል አልችልም ነበርና የኔ ኤነርጂ በአብዛኛው የመጣው እዚህ ነበርና እነኚህን ዓመታት እዚህ አገለገልን። እዚህ ያለን ነው እንግዲህ እዚህ ያገለገልን እያለ በቤተክርስቲያን ውስጥ የኢኩዌፕ ሚኒስትሪን ደግሞ ጀመርን ማለት ነው። ይሄ አገልግሎታችን ደግሞ ከቤተክርስቲያን ጋር ጎን ለጎን የሚሰራ አገልጋዮችን በማሰልጠን የዛሬ 10 ምናልባት 10 ዓመት አካባቢ ደግሞ ኢኩዌፕ ሚዲያ ከዚህ ወጣ ማለት ነው እና የተሳሰሩ ነገሮች ናቸው እና ኢኩዌፕ ሚዲያ ደግሞ በሚዲያው በጣም ያን ጊዜ በቃ ብዙ የሶሻል ሚዲያውም እየሰፋ ነው። ይሄ ደግሞ ሜን ላይን ሚዲያውም አለ ቴሌቪዥኑም አለ እና ሚዲያው ውስጥ ካልገባን በሚል ትንሽዬ ስቱዲዮ ወደዚህ ወደ መብራት ኃይል አካባቢ ገርጂ ነበረ ቢሮአችን። ትንሽዬ ስቱዲዮ ሰራንና እዛች ስቱዲዮ ውስጥ ሆነን ማገልገል ጀመረን ማለት ነው። የዮሐንስ ወንጌል አንዳንዶቻችሁ ትዝ ይላችሁ እንደሆነ አንዳንድ ዲስካሽንስ እንደዚህ እያደረግን ኢኩዌፕ ሚዲያ በዓለም ዙሪያ እግዚአብሔር ባረከንና በዓለም ዙሪያ ይሄዳል። አሁን እዚህ ለምሳሌ በዚህ ሰዓት በጣም ብዙ ሰው አብሮን አለ ኦንላይን ላይቭ የሚከታተል አርብ እዚህ የሚሰጠውን ትምህርት በስቱዲዮ የምንሰራውንም ልክ እንደዚህ የሚከታተሉ ብዙ ሰዎች አሉ። እግዚአብሔር በጣም ባረከው። አገር ውስጥም ገጠር አካባቢ እንዲደርስ በቴሌቪዥን ጣቢያዎች እንለቀዋለን ትምህርቶቹን። በውጭ ሀገር ደግሞ ለሚኖሩ በዚህ በዩቲዩብ እና በሌሎች ማህበራዊ ሚዲያዎች እየለቀቅን ማገልገል ጀመርን። ከዛ ምንድነው የሆነው? ትንሽ ቶሎ ትንሽ ስዕሉን ላሳያችሁና ምንድነው የሆነው? ወደ ኮቪድ አካባቢ ስቱዲዮ ውስጥ በአብዛኛው የምሰብከው ስቱዲዮ ውስጥ ነበር እና ማስጠናውም ስቱዲዮ ውስጥ ነበር እና ቅርብ ጊዜም ለአንዳንዶቻችሁ ሳካፍላችሁ ነበርና ወደ መጨረሻ አካባቢ ስቱዲዮ ውስጥ ብቻ መስበክ በጣም እየደከመን መጣ። ሌሎችም እና ብርሽ ምናምን ነበርና እንትን ነገር ነው ማለት አሜን የሚል የለም፣ እንትን የሚያጨበጭብ የለም፣ ምንም ሙቀት የለም እና እንትን ጉባኤ ለካ እንትን አለው ኤነርጂ አለው እና ካሜራ የሚቀርጹት ብቻ ነው ያሉት፣ እነሱም ጸጥ ብለው ነው የሚቀርጹት ምናምንና በኋላ ትንሽ እየሰለቸን ምናምን ሲመጣ እና አብርሽም ነበሩ ዛሬ በመካከላችን ስለሌለ ነው ሌሎች ጓደኞቻችንም ነበሩ። ለምን ትንሽ የጉባኤ ይዘን ጉባኤ ውስጥ ለምን አናስተምረም እና ትንሽ ሞቅ እንዲለን ማለት ነውና ትንሽ የጉባኤ እናያዘና መጽሐፍ ቅዱስ ነው የምናስተምረው። ያው እንደምታዩት መጽሐፍ ቅዱስ እየወሰድን እናስተምራለን። ትንሽ እናርገና በኋላ እኛ አጥቢያ ቤተክርስቲያን ለምን አናረገው ማለት ነው እዚህች ማለት ነው። እዚህ እኛ አጥቢያ ቤተክርስቲያን እናርገው አርብ እናርገው። ከሁሉም አብያተ ክርስቲያናት ባይዘው ከሁሉም አብያተ ክርስቲያናት ነው ሰዎች እየመጡ የሚማሩት እና በሁሉም ደግሞ በዓለም ዙሪያ ነው ትምህርቱ የሚለቀቀውና እዚህ ብናረገው ይሻላል አለንና ጀመረን ማለት ነው። 3 ዓመት እንደዚህ ይሆነዋል እና ምናልባት እዚህ ፊት ለፊት ያላችሁ አይመቻችሁም እንጂ ቸርቻችን እቺ መሃሏ ቢጫዋን ተከትለ ያለችው ሴራሚክ ናት። እቺ ማለት ነው። እቺንም አንሞላም እሑድ እቺ ማለት ነው። እዚህ ጋር አለች እና እዚህ ነበረን እዚህች ጀመረን ማለት ነው እና እዚህ እያስተማረን ከዛ ሐሳቡ ምንድነው ቦታዋ ስለማትበቃ ግን እየቀዳን እኛ በዓለም ዙሪያ እናሰራጫለን ብለን ጀመረን። በኋላ ሁለተኛው ሶስተኛው ሳምንት ላይ ሞላች። አዳዲስ ሰዎችም ወደ ጌታ መምጣት ጀመሩ፣ መጠመቅ ጀመሩ። ሰው መከልከል አይቻል። እንዴት እናርገው? በቃ ግራ ገባን ማለት ነው። በኋላ ብዙዎቻችሁ ነበራችሁ እዚህ ላይ። በኋላ እንደምንም በዛ በኩል ገፋናትና መድረኳ እዛ አካባቢ ነበረች። ዳኒ ራሱ ስትዘምር ትዝ ይል እንደሆነ በዛች አካባቢ አረግናትና ትንሽ ለጣጥናትና አርብ ትንሽ ደግሞ በአንድ 2 ወር ውስጥ ደግሞ እንደገና ተመልሰን ሞላች ማለት ነው እና በቃ 2 3 ጊዜ እንደምንም አስፈተናት እንደዚህ
ሆነች ማለት ነው። ይሄ እንግዲህ የመጨረሻ ማክሲመም ደረሰች። እዚህ ህይወት ብርሃን ቤት ይሄ በነገራችን ላይ ግቢው የቤተክርስቲያናችን ዋና ቢሮ ነው። ዋና ቢሮ አለ፣ ባይብል ኮሌጅ አለ። አቧራ እንዳቦነነ ነበር የምንውለው፣ እንደቆፈርን፣ እንዳፈረስን፣ እንደሰራን፣ እንደቀጠቀጥን እነሱም ታገሱን። እግዚአብሔር ይስጥልን። በእውነት በጣም አስቸጋሪ ነበርን በጣም ለብዙ ጊዜ። እንደዛ እያደረግን እየሰፋን መጣን። እግዚአብሔርም እንግዲህ ባጭሩ ምንም ልላቸው አልችልም። በቃ እግዚአብሔር ባረከው ማለት ነው። በቃ ትንሽ እየጥረታችን እግዚአብሔር ባረከ። ብዙ ሰዎችን ወደ እግዚአብሔር መንግስት እግዚአብሔር አመጣ። ኦንላይንም የሚከታተሉ ሰዎችን እግዚአብሔር አበረታ። ባክስላይድ ያደረጉ ሰዎች ይመለሳሉ። ያውም ዝም ብለን መጽሐፍ ቅዱስ ነው የምናስተምረው። ይሄ ሁለተኛ መጽሐፋችን ነው። እኛ 66ቱን ለመሄድ ነው ሐሳባችን፣ ግን ኤፌሶን ጨርሰናል። አሁን ማቴዎስ ልንጨርስ ነው። ከዚህ በኋላ ደግሞ እግዚአብሔር ያውቃል። እንደዛ ነው ሐሳባችን። ያደረጉ ማስተማር ቤተክርስቲያንን በዚህ ብናግዝ የሚል ሸክም አለን። ቤተክርስቲያንን ልክ እንደዚህ መጽሐፍ ቅዱስን በማስተማር ብናግዝ በሚል እንደሱ እያደረግን እያለ ያው ትንሽ እየተጨናነቀ መጣ። አካባቢው፣ ግቢው፣ ፓርኪንጉን በጣም አስቸጋሪ ነው። በኋላ ደግሞ ትንሽ ወሬ መሰማት ጀመረ። ያው ካዛንቺስ እንደምታዩት በጣም ብዙ ነገር እየፈረሰ ነውና በዚህ በኩል የወንዝ ልማት አለ በኔ በስተግራ በኩል እና ወንዝ ልማቱም ትንሽ ነካ ሊያረጋት ይችላል። ከዚህው ብሶ ማለት ነው ነካ ሊያረጋት ይችላል የሚል ነገሮች ስንሰማ እግዚአብሔርን በጣም ወደ ልባችን ሲያመጣው፣ በተለይ ሰኔ ላይ የነበራችሁ ሰዎች አላችሁ። እዚህ የመንፈስ ቅዱስ ሳምንት ነበረ እና በጣም በልቤ ውስጥ በጣም መጣና ለምንድነው አመልክተን ትንሽ የተሻለ ቦታ ብናገኝ በተሻለ ሁኔታ ልንሰራ እንችላለን፣ የተሻለ ብዛት ያለው ሰው ማስተናገድ እንችላለን ምናምን በሚል ነው እንግዲህ ፕሮሰስ የጀመርነው። እና ዛሬ በተለይ ፓስተሮችን በተለየ መንገድ የጠራናችሁ በእግዚአብሔር ቸርነት እንግዲህ አመልክተን ስንጠብቅ ከጥቂት ወራት በኋላ እግዚአብሔር በቃ ቤተክርስቲያን መስሪያ ቦታ ጌታ ሰጠን ማለት ነው። ይሄ እግዚአብሔር በጣም ያደረገው ነገር ነው። እኔ እንደውም ማቴዎስ 6:33 ለቸርችም ይሰራል እንዴ ምናምን አልኩ። ምክንያቱም ማቴዎስ 6:33 ማለት አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ይሁን ሊጨመርላችኋል ያለው ኢየሱስ ማለት። እኛ አንድ ዓመት ሙሉ እዚህ ብትኖሩ በጣም የጮህ ነው ስለ ሚሽንስ ነው። ወንጌል እንስበክ፣ ወንጌል እንስራ፣ ሰው ገንዘብ እንዲሰጥ እያረግን ወንጌላውያንን ሰፖርት እያረግን ወደ 100 የሚሆኑ ወንጌላውያን እዚህ ጉባኤ ሰፖርት እናደርጋለን አንድ ዓመት ማለት ነውና እሱ ነው የምናደርገው። በቃ ሚሽንስ ስንል ይጨመርላችኋል አገኘን ማለት ነውና that's why ዛሬ የተሰባሰብንበት ዋና ዓላማ እሱ ነው። ምን ለማድረግ አስባችኋል ካላችሁ of course ልክ እንደዚህ የተሻለ መጽሐፍ ቅዱስ ማስተማሪያ ቦታ እንሰራለን። ኦዲቶሪየሙ ትንሽ ከፍ ያለ ከዚህ ጨመር ያለ ኦዲቶሪየም በመስራት የእግዚአብሔርን ቃል ለማስተማር ለመስበክ ቤተክርስቲያኗ የተሻለ ፋሲሊቲ ይኖራታል። ሶስት ነገሮችን የያዘ ነገር ለመስራት ተነስተናል እንግዲህ በእግዚአብሔር ፈቃድ። አንደኛው ሰፋ ያለ ኦዲቶሪየም እንዲኖር እናስባለን ፋንክሽን። ሁለተኛ በጣም በልቤ ውስጥ ለረጅም ዘመን የቆየ አንድ ሐሳብ ነበረ። የአገልግሎት ትምህርት ቤት። የአገልግሎት ትምህርት ቤት ማለት ስኩል ኦፍ ሚኒስትሪ። ይሄ እንደ ትልልቅ ሴሚናሪዎች አሉ። አሁን ትልልቅ አካዳሚክ ስራ የሚሰሩና የሚያስተምሩ በጣም ጥሩ ነው። ግን ከነሱ ሳምሃው መለስ ያለና ቶሎ ፓስተሮች እየተገናኘን የምንነቃቃባት አይነት ከላ ጊዜ በደንብ አወራችኋለሁ። ምን መጣባት የምናርፍባት ፕራክቲካል ነገር የምንማርባት መስበክን፣ ማስተማርን፣ መጽሐፍ ቅዱስ አተረጓጎመን፣ ካውንስሊንግን ምን አይመሳሰል ቶሎ ሰዎችን ለአገልግሎት ለማዘጋጀት በሁለት መልኩ ቤተክርስቲያንን የሚያገለግሉ ፓስተሮች ማፍራት፣ በተለይ ወጣት አገልጋዮችን እያስገባን ፓስቶራል ሚኒስትሪስ ብናስተምራቸው በጣም ጥሩ ነው። ዝም ብለን ሳናስተምር ነው አንዳንድ ጊዜ ስህተት በጣም እንትና ተሳሳተት ነው ምንድነው እስቲ ለመሳሳት ትንሽ እድል ለመፍጠር ሰዎችን ደግሞ ብናስተምር ጥሩ ነው የሚል ስኩል ኦፍ ሚኒስትሪ። በሁለተኛ መልኩ ደግሞ ኢቨን ፕሮፌሽናልስ በልዩ ቦታ እግዚአብሔርን የሚያገለግሉ እግዚአብሔር በተለያየ መንገድ የጠራቸውን ሰዎች ስራቸውን እንዳገልግሎት እንዲያዩ የማስተማሪያ ቦታ ስኩል ኦፍ ሚኒስትሪ ይኖረዋል ማለት ነው። ይሄ በቃ የረጅም ጊዜ ህልም ነው። እግዚአብሔር ሊያሳካው ቅርብ ሆኗል ብዬ ተስፋ አደርጋለሁ። እሱን እናደርጋለን። ስኩል ኦፍ ሚኒስትሪ ይኖረዋል እና የማምለኪያ አዳራሽ ይኖረዋል። ከዛ በኋላ ግን በጣም ትልቁ ሸክማችን ወጣቶችንና ልጆችን ያማከለ ነገር እንዲኖር the dream is ወጣቶችና ልጆች ሰፊ ቦታ ኖሯቸው ፕሮግራም ሳይኖር ወላጆቻቸውን እየነዘነዙ እንሂድ የሚሉበት ቦታ ቢኖር ለመጫወት በቃ ለማሰብ ለማሰላሰል ፌሎሺፕ ለማድረግ እና እዚህም ራሱ አሁን እሁድ የልጆች ቁጥር በጣም ስለጨመረ የቦታ ጥበት በጣም ስላለብን እሱን ለመቅረፍ ወጣቶችን ልጆችን የሚያገለግል ትንሽ መጫወቻ ነገር ያለው ማዕከል እንዲኖር ነው። ስኩል ኦፍ ሚኒስትሪ ይኖራል፣ ኦዲቶሪየም ይኖረዋል እና የወጣቶችና ልጆች ያለው ነገር ለመስራት እንግዲህ ተነሳን ማለት ነው። ዲዛይን ሰርተናል። ዛሬ በፊታችሁ እናቀርበዋለን እንድትጸልዩበት። እሱን አርገን ትንሽ ሙብ ለማድረግ በእግዚአብሔር ጸጋ የህልማችን አሁን 24 ዓመታችን ስለሆነ የሚቀጥለው ዓመት 25ኛ ዓመት
በጣም በአዲስ ቦታ እናከብራለን ብለን ለዚህ ነው ዛሬ የጋበዝናችሁ። ዳኒ በየዓመቱ እየመጣ እንደዚህ አይነት የአምልኮ ምሽት እናሳልፋለን እና መገጣጠሙ በጣም አስደሰተኝ። እኔ ያስደሰተኝ ይህንን ቦታ እግዚአብሔር ሲሰጠንና ለመስራት ስንነሳ በጣም በልቤ ውስጥ የነበረውና ለብዙዎቹ ለማካፈል የሞከርኩት እየዘመርን ነው የምንሰራው ምናምን የሚል ነገር በውስጥ ያለ ዝም ብለን አምልኮ አቋርጠን ሳይሆን ሞገስ ይሁንለት እየተባለ ነው የተባለው። እንትና ዘሩባቤል ራሱ ሞገስ እየተባለ ስለሆነ እኛ ሞገስ እያለን እየዘመርን እያመለክን ነው የምንሰራው እንጂ በፍጹም አምልኮ አናቆም የሚል ስለነበረ ዛሬ ዲዛይኑን ለእግዚአብሔር አሳልፋችሁ ስትሰጡ ራሱ በዳኒ ወርሺፕ መጀመሩ ይሄ ቬሪ ሲምቦሊክ ለኔ እና ልክ እንደዚህ እየጀመርን እንጨርሳለን ማለት ነውና እንግዲህ ይሄ የአንድ ሎካል ቸርች ነገር አድርጋችሁ ካያችሁት በጣም ተሳስታችኋል። የአንድ ዲኖሚኔሽንም አይደለም። ይሄ የእግዚአብሔር መንግስት ጉዳይ ነው። የእግዚአብሔር መንግስትን ህዝብ በእግዚአብሔር ቃል ማስታጠቅ ነው የልባችን ሸክም። ስለዚህ እንደ እግዚአብሔር መንግስት ህዝብ አንድ ላይ ሆነን እንድንጸልይ፣ አንድ ላይ ሆነን ሳክሪፊሻሊ ሰፖርት እንድናደርግ ነው በጣም የተሰባሰብ ነው። ኤክስፔክቴሽናችን ሰሞኑን በጣም ስለተናገርኩ እዚህ ላይ በጣም ብዙ ለመናገር አላሰብም። የእውነት እኔ ትንሽ ዩቲዩብ ላይም አይታችሁት ሊሆን ይችላል። እኔ ሰሞኑን ዳዊት ያደረገው የመቆረስ የሳክሪፊሻል ህይወት በጣም ልቤን ይነካው ነበር እና አካፍያለሁ በየመድረኩ። ይሄ የሆነ የሚቀጥለውን ትውልድ ለእግዚአብሔር መማረክ ካለብን አሁን ያለነው ትውልድ መሰዋት አለብን። ምንም ሌላ አማራጭ የለንም። ልጆቻችን በጌታ እንዲሆኑ ካስፈለገ የልጅ ልጆቻችን ዘማሪ እንዲሆኑ ካስፈለገ ማዕበሉ በጣም ከባድ ነው። በጣም ብዙ ማዕበል ነው ያለው እዚህ ምድሪቱ ላይ። ወጣቱን ለመብላት እየመጣ ያለ የዓለማዊነትና ሌሎች ሃይማኖቶች አስተሳሰብ በጣም ከባድ ነው እና ወጣቶችን ልጆችን ያማከለ ኔክስት ጄነሬሽንን ያማከለ ስራ ለመስራት ሳክሪፊሻሊ እንድንወጣ ለምናቸዋለሁ። ዳዊት እንደምታስታውሱት ነው መቅሰፍት በኢየሩሳሌም በመጣ ጊዜ መስዋዕት አቅርብ ተብሎ መስዋዕት ሊያቀርብ ሲል በኢያቡሳዊው በኦርና እርሻ ሁለተኛ ሳሙኤል 24 ላይ ያለው በኦርና እርሻ ላይ እዛ መካከል ነበር መልአኩ የቆመው ከተማይቱን ሊጨርሳት። እግዚአብሔር በቃ ብሎ ነው እንጂ በኋላ መስዋዕት ሰዋ ተባለ እና መስዋዕት ሰዋ ሲባል ትዝ ይላችሁ እንደሆነ ንጉሱ ወደ ኦርና ወደ ኢያቡሳዊው ሲሄድ መሰዊያውንም መስዋዕቱንም ቦታውንም እንካ በነፃ ብሎት ነበር። እንካ በነፃና ሰዋሉ እና ዳዊት ያረጋው ትዝ ይላችሁ እንደሆነ እምቢ አለ። ኖ እኔ ለአምላኬ መስዋዕትን ዝም ብዬ አላቀርብም ማለት እና መቆረስ ፈልጋለሁ አለ ማለት ሳክሪፊሻል እና የመቅሰፍት ጊዜ ነው። የቸነፈር ጊዜ ነበር። ባይ ዘ ወይ በጣም ከባድ ጊዜ ነው። ግን በጣም ብዙ ሀብትና ንብረት አውጥቶ ብርም ወርቅም አውጥቶ ካልገዛው ብሎ በግድ ካልሰጠው ብሎ አውድማውንም መሬቱንም ገዛው ማለት ነው። የራሱ አረጋው እና በኋላ ነው ታሪኩን ስታነቡ በጣም ልባችሁ የሚነካው። በኋላ ታሪኩን ያ ቦታ ለካ እንኳንም መስዋዕት ሆነ ነው የምትሉት። ዳዊት ወደ ኋላ እንትና አብርሃም ልጁን ሊሰዋበት የነበረ ቦታ ነው የሞሪያ ተራራ። እግዚአብሔር ምትክ መስዋዕት በጣም ቬሪ ሲምቦሊክ ቦታ። ግን እኔ ወደፊት ያለው ነው በጣም የሚማርከኝ። ዛሬም መቅሰፍት ያስቆመበት መስዋዕት ነው። ግን ነገ ስታዩ ሶሎሞን በኋላ ዳዊት ካለፈ በኋላ ሶሎሞን ያንን ግሎሪየስ ቤተ መቅደስ የሰራው እዛ ቦታ ላይ ዳዊት ከፍሎ ስለገዛው ነው ለዘመናት የኖረና ትውልድን ያገለገለ ቤተ መቅደስ የተሰራ። ዳዊት ባይቆረስ ያ አይኖርም። ይሄ this is a fact ወንድሞች፣ ይሄ is a fact። ዛሬ ሳክሪፊሻሊ ስንቆረስ ነው ለኔክስት ጄነሬሽን። አሁን በጣም ብዙ በቤተ ክርስቲያን ውስጥ የምናደርጋቸው እኮ እግዚአብሔር የባረከን ነገር የብዙ የአባቶቻችን ጸሎትና ጥረትና የስደት ውጤት እንደሆነ መርሳት የለብንም። እነሱ ዋጋ ባይከፍሉ ዛሬ እኛ እንኖርም። ዛሬ እኛ ዋጋ ባንከፍል ደግሞ የልጆቻችን አይሆንም እና ለሱ ኦንላይንም ያላችሁ እኔ በጣም ገንዘብ መለመን አልወድም። እግዚአብሔር ያውቃል፣ ምንም እግዚአብሔር ያውቃል። ግን አልወድምም፣ አልችልምም፣ አንችልምም እዚህ ያለነው አብዛኞቻችን። ግን እግዚአብሔር ሲረዳን የማይለመን ጄነሬሽን በጣም ሰጥቶናል። እግዚአብሔርን በጣም እናመሰግናለን። በኋላ ትሰማላችሁ። ግን ሳክሪፊሻሊ ኦንላይን ያለነው እዚህ ያለነው for the sake of generations እና for the sake of the glory of God እንድንቆረስና ለእግዚአብሔር መንግስት የሚቀጥለውን ጄነሬሽን ሊመጥን የሚችል ስራ ሰርተን እንድናልፍ ነው የጋበዝናችሁ። ከዚህ በኋላ የምናደርገው አርኪቴክቶቹ ይመጡና በነፃ ነው እየደከሙ ያሉት ቀንና ሌሊት። እነሱ ሪቪል ያደርጉልናል ማለት ነው። ለእሑድ ጉባኤያችን ትንሽ ገልጠነዋል። እናንተ የሚቀጥሉት ናችሁ ማለት ነው። ኦንላይን ያላችሁትም ማለት ነው። በጣም አስደናቂ እንሰራለን በእግዚአብሔር ጸጋ ብለን ነው የተነሳ ነው። እሱን ሪቪል ያደርጉልናል። ከዛ በኋላ
ሲምቦሊክ እንዲሆን ከዚህ በፊት እነ ቄስ ደረጀ፣ ፓስተር ጌትም፣ ፓስተር ታሪኮም ተሰባስበው ቦታው ላይ ሄደን የጸለይንበት አንድ ሲምቦል አለ። እዛ ላይ ሁላችሁ ተሰብስባችሁ መጣችሁ እንድትጸልዩ እናረጋችሁና ከዛ ከዳኒ ጋር ሴሌብሬት አድርገን ኮሚትመንት ውስጥ ገብተን አንዳንዶቻችሁ ምናልባት ስኪል ሊሆን ይችላል የምትሰጡን፣ አንዳንዶቻችሁ ምናልባት ማቴሪያል ይኖራችሁ ይሆናል የኮንስትራክሽን፣ አንዳንዶቹ እያደረጉ ይሆናል። አብዛኞቻችን ደግሞ ከገንዘባችን ስንቆረስ እግዚአብሔር ትልቅ ስራ ይሰራል ብዬ አምናለሁና ረቂቅን ወደዚህ ጋብዘዋለሁ። ይመጣና ዲዛይኑን ያቀርብልናል ማለት ነው። እንዴት አመሻችሁ? የእግዚአብሔር ስም የተባረከ ይሁን። ስለ ዲዛይኑ እንግዲህ ትንሽ ዲዛይኑን የሰራን ቲሞች አለን። እሱን ትንሽ ሀሳቡን ለመናገር ነው። ከዛ ዲዛይኑን እናሳያችኋለን። ያው ከምን ተነስተን እንደሰራ ነው የት እንደሆነ እነዚህ ነገሮች ባጭሩ እናገራለሁ። ቢልድ ቱ ኢምፓክት ጀነሬሽንስ ብለናል። እስካሁን ያው ማሙሻ በደንብ ኤክስፕሌን ስላደረገው ሀሳቡን የስራውን ሀሳብ እሱ ላይ ዲቴል ብዙ አላወራም። ከቦታው እንጀምራለን። ቦታው የሚገኘው ከጎተራ መሳለጫ ወደ ሳር ቤት ስንነዳ ወይም ደግሞ ወክ ስናደርግ አሁን ምቹ ስለሆነ አንደርፓስ አለ፣ በስር የሚያልፍ መንገድ አለ። ወደ ቄራ ኢንተርሴክሽን ላይ ስንደርስ ማለት ነው፣ ይሄ ቦታ ላይ ማለት ነው። ስለዚህ ከጎተራ ተነስተን ወደ ሳር ቤት በስር በተናሉ መሄድ ትተን በቀኝ በኩል ወደ የቀኙን ማውጫ ስንይዝ የቄራ ኢንተርሴክሽን ላይ ከመድረሳችን በፊት ያለው ቦታ ነው። ይሄ የቦታው ስፋት 4000 ካሬ ሜትር ነው። ከፊት ለፊቱ ወደ 10 ሜትር ግሪን ኤሪያ አለ። እሱ ኦልሞስት እኛ የምናለማው ግሪን ኤሪያ ወደ 1000 ተጨማሪ ካሬ ቦታ አለው። 5000 ካሬ ሜትር አካባቢ ማለት ነው። ቅድም ስንነሳ ማሙሻ እንዳላችሁ ቦታው የቦታው አቀማመጥ ሼፕ አለ። ግን መጀመሪያ ዲፋይን ያደረግነው ምን ያካት የሚለውን ነው። ምን ያካት የሚለው ላይ መሀል ላይ በዋናነት ያው ሰፋ ያለ አዳራሽ እንዲኖረን አስበናል። እሱ 2 ፍሎር ይኖረዋል። እንደዚሁ እንዳለው ግራውንድ ፍሎር እና ሜዛኒን ይኖረዋል። እስከ 2500 ሰው እንዲይዝ እናስባለን። ከ2000 እስከ 2500 ሰው እንዲይዝ እናስባለን። ከዛ ውስጥ ያው የኢኩፕ ሚኒስትሪ፣ ኢኩፕ ሚዲያ ሪከርዲንግ፣ ትራንስሚሽን ሩሞች እንዲኖሩት እናስባለን። በቀኝ በኩል ቅድም እንዳልነው ስኩል ኦፍ ሚኒስትሪ እንዲኖረው እናስባለን። ስኩል ኦፍ ሚኒስትሪው በስሩ ላይት ሃውስ ካፌ አለን። እዚህ ከጀርባ ሁሌ 40 ስንገናኝ ኮፊ የምንጠጣበት ቦታ አለ። አላማው ለሚሽን ኮንትሪቢዩት የምናደርግበት አንዱ ሪሶርስ የምናሰባስብበት ነው። ላይት ሃውስ ካፌ ይኖረናል። ያ ቅድም ዩዙን እና ልጆችን በደንብ ሰርቭ የሚያደርግ ያልነውን ሀሳብ የሚረዳንም ስለሆነ ነው። ከዛ ባለፈ ከላይ ክላስሩሞች ይኖራሉ። ቅድም ስኩል ኦፍ ሚኒስትሪ ላልነው እና ደግሞ የተለያዩ ሪሶርስ ሴንተሮች ይኖሩናል። ከሱ ጣራው ላይ ደግሞ አምፊቲያትር ለተለያዩ ጋዘሪንጎች እንዲኖር እናስባለን። ለወርሺፕ ሊሆን ይችላል፣ ለዲስከሽኖች ሊሆን ይችላል። አስተውሎት የምንኖረው ፕሮግራም አለን። ለሱም የሚሆን አምፊቲያትር ቦታ ይኖረናል። በግራ በኩል የልጆች ሚኒስትሪ እና ዩዝ ሚኒስትሪ ያልነው ይኖረናል። እዛ ውስጥ የልጆች ክላስሩሞች ይኖሩናል፣ የመጫወቻ ቦታዎች ይኖሩናል። ዩዝ ሆል እና ጌም ኤሪያዎች እና ብሬክአውት ሩም የምንለው ወይም ኤሪያ የምንለው ይኖረናል። ሰው ከወጣ በኋላ ከአዳራሽ መንገድ ላይ እንዳይፈስ የተወሰነ መቀመጫ ፌሎሺፕ ማድረጊያ ስፔስ እናዘጋጃለን ብለን አስበናል። ከዛ በጀርባ በኩል ቦታው ከፊት ለፊትም በሜን ሮድ በዋናው መንገድ አክሰስ አለው። ከጀርባ እና ከጎን 3 መንገዶች አሉት። ስለዚህ በዛ በኩል በጀርባ በኩል ያለው የአንዳንድ ቢሮዎች እና ክላስሩሞች፣ ሪሄርሳል ሩሞች፣ ለስታፍ የሚሆን ጂም፣ እንደዚህ አይነት ፋሲሊቲዎች እንዲኖረው አስበናል ማለት ነው። ቤዚካሊ እነዚህ ናቸው ዋና ኮንሴፕቶቻችን እና ፈንክሽኖቻችን። ቦታውን እንደምናየው ያው ያልናቸውን ፈንክሽኖች የት እናስቀምጥ የሚለውን ራሱ ቦታው ጋይድ አድርጎናል ማለት ነው። ስለዚህ ሰፋ ያለው ቦታ እነዚህ የኛ ቦታዎች አይደሉም። ለሬንደሪንግ የተጠቀምነው ሼፑ እንደዚህ የሆነ ሼፕ ነው። ስለዚህ መሀል ላይ ትልቁን ቦታ የያዘው አዳራሻችን ይኖራል። ከፊት ለፊት ዋና መግቢያ ይኖረዋል። ከጀርባ የቢሮ ኢንትራንስ ይኖራል። በቀኝ በኩል ያልነው ስኩል ኦፍ ሚኒስትሪ ይኖራል። በግራ በኩል ደግሞ ዩዝ ኤንድ ኪድስ ሚኒስትሪ እና ፕሌይ ፊልድ ይኖራቸዋል። የመጫወቻ ቦታ ይኖራል ማለት ነው።
ስንነሳ ቤዚክ የሆነ አዳራሽ ቦታውን የሚመስል ሲምፕል የሆነ ፎርም ቶሎ ለመስራት የሚያስችል ብለን ነው ያሰብነው። እነዛን ነገሮች ፈንክሽኖቻችንን በሌቭል በስንት ፎቅ ይኖራው የሚለውን ወስነናል። ቦታው ትንሽ ካስተዋላችሁት ኤክስፕሌን ሳደርግ ከጎተራ መተን ወደ ቄራ ስንሄድ በስር መሄድ ትተን በቀኝ በኩል ስንወጣ ዳገታማ እየሆነ ይሄዳል። ስለዚህ ያ ትንሽ አድቫንቴጅ የሰጠን ምንድን ነው ቤዝመንት ፓርኪንግ እንዲኖረን ሳንቆፍር ቤዝመንት ፓርኪንግ እንዲኖረን አድርጎልናል። ቤዝመንት ፓርኪንግ ሰምሃው ሰሚ ቤዝመንት የተወሰነውን ፓርት እንቆፍራለን። ሰሚ ቤዝመንት ፓርኪንግ ይኖረናል። ከዛ ባለፈ ግራውንድ ፍሎር ላይ ቅድም ናችሁ ዩዝ ሆል ይኖረናል። ላይት ሃውስ ካፌ ይኖረናል። የልጆች ክላስሩም ይኖረናል። ክላስሩሞች ይኖሩናል ማለት ነው። ከዛ በኋላ በፈርስት ፍሎር ወይም እንደዚህ በደረጃ ስንወጣ ፈርስት ፍሎር የምንለው ሌቭል ላይ የዋናው አዳራሻችን በግራ በኩል ተጨማሪ የልጆች ክላስሩሞች፣ በቀኝ በኩል ደግሞ ስኩል ኦፍ ሚኒስትሪ ክላስሩሞች ይኖሩናል። ከዛ ቀጥሎ ሜዛኒን ፍሎር የምንለው የአዳራሹ ሁለተኛ ፍሎር እንደማለት ነው ይኖረናል። እነዚህ ናቸው ፋንክሽኖቻችን ማለት ነው። ስለዚህ ቤዚካሊ ዲክቴት ያደረገን ወይም ደግሞ ምን እንደምንሰራ የነገረን በአብዛኛው ቦታው ነው እንደማለት ነው። ስለዚህ የቸርች ዲዛይን ሲሆን በተቻለ መጠን ሲምፕል ፎርም ቢሆን ቶሎ ለመስራት ይቀላል። ከዛ ኮስት ኢፌክቲቭ ያደርግልናል። እንዲሁም ለሳውንድ ለተለያዩ ነገሮች ቤዚክ ሼፖች ፕሪፈር ይደረጋሉ። ስለዚህ እነዚህን በማሰብ ነው ቤታችን ምን ይምሰል የማለት የጀመርነው በዛ መልኩ ነው ማለት ነው። ይህንን ለማስመሰል ነው ያሰብነው። ከዛ ያው ቤቱ ትንሽ ውበት እንዲኖረው ቅድም እንዳልነው አሁን ለምሳሌ ስንገባ ቤዚካሊ ወደ አዳራሽ ነው ቀጥ ብለን የምንገባው። ከዛ በፊት ግን የተወሰነ ሪሴፕሽን ኤሪያ ቢኖረው፣ ሎቢ ስፔስ ቢኖረው፣ ሰው ከአዳራሽ ወጥቶ ብሬክአውት የሚያደርግበት እንዲሁም ሲገባ የሚቆይበት ሎቢ ኤሪያ ሰፋ ያለ ቦታ ቢኖረው ብለን አሰብን። እሱን በዚህ አይነት መልኩ ከቨር ለማድረግ አሰብን። ያው ቤዚክ የሆነው 4 ማዕዘን ፎርም ምን ልብስና ልብሰው እንደማለት ነው ማለት ነው። ምን አይነት ልብስ ይልበስ እያልን ማሰብ ጀመርን። ስለ ፋንክሽኖቹ ልናገርና ከዛ ዲዛይኑን ሪቪል እናደርጋለን። ቤዝመንት ላይ ወደ 145 መኪኖች ፕላስ የሚያቆም ቦታ እንዲኖረው አድርገን ዲዛይን አድርገነዋል። ይሄ ፓርኪንግ ያው አንድ ዲዛይን ስናደርግ ቤዚክ ኮንሴፕታችን ዊ ዶንት ዋንት ይሄ የምንሰራው ነገር ለአካባቢው ኤሊየን የሆነ ዝግ የሆነ እንዲሆን አልፈለግንም። በተቻለ መጠን ለፐብሊኩ ኦፕን የሆነ ለኮሚኒቲው ኦፕን የሆነ ሰርቭ የሚያደርግ እንዲሆን አስበናል። ፓርኪንግ የሰራነው ፓርኪንግ እንደ ፐብሊክ ፓርኪንግም አክት እንዲያደርግ እናስባለን። ዊክዴስ ላይ ፐብሊኩ የሚጠቀምበት ፓርኪንግ ስፔስ ይኖራል። ውስጡ ላይ ድራይቭ ስሩ የሆኑ ካር ዋሽ እንዲኖረው አስበናል። እንዲሁም ባዝሩሞች ፐብሊክ ባዝሩምስ ይኖሩታል። ስለዚህ ሰርቪስ በሚኖረን በሁለቱ ቀን ያው ሰርቪስ የሚመጣው ሰው ሰርቭ ያደርጋል። ከዛ ውጭ ባለው ጊዜ ግን ኮሚኒቲውን ሰርቭ ያደርጋል። የተወሰነ በስሞል ፊ በተወሰነ ክፍያ ፐብሊኩን ሰርቭ የሚያደርግ ይሆናል ማለት ነው። ስለዚህ ሁሌ አክቲቭ የሆነ ስፔስ እንዲሆን ነው ያሰብነው። ከዛ ባለፈ ቅድም እንዳልነው በቀኝ በኩል ላይት ሃውስ ይኖረናል። ይሄ እንደምታዩት ሙሉ የዩዝ ፍሎር ማለት እንችላለን። አንድ ሙሉን ኤሪያ ለዩዝ እና ለልጆች ሚኒስትሪን የሰጠ ነው። ዩዝ ሆል የራሳቸው ዩዝ ሆል አለ፣ ጌም ኤሪያ አለ። እዚህ ጋር ሰፊ የምታዩት ቦታ ላይት ሃውስ ካፌ አለ፣ ፕሌይ ፊልድ አላቸው፣ ክላስሩሞች አሏቸው እዚህ ጋር ማለት ነው። ከጀርባ ደግሞ በጀርባ መንገድ ስላለን በጀርባ ኢንትራንስ ኦፊሶች ይኖሩናል ማለት ነው። ይሄ ቅድም ከቤዝመንት ላይ ያልጠቀስኩት አንደኛው ነገር ወደ ሎቢው ስፔስ የሚያልፉ የሚመጡ 2 ኤሌቬተሮች ይኖሩናል። ለዲሴብል እና ለኤልደሮች አክሰስ የሚሰጡ ይሆናሉ እነዚህ ሊፍቶች ማለት ነው። ከዛ በኋላ የመጀመሪያው ፍሎር ላይ ቅድም እንዳልኳችሁ ሰፊ ሎቢ ኤሪያ ይኖረናል። በፊት ለፊት በደረጃ ከገባን በኋላ ሰፊ ደረጃውን ተጠቅመን ስንገባ ሎቢ ስፔስ ይኖረናል። ቀደም እንዳልኳችሁ ወደ አዳራሽ ቀጥ ብለን እንዳንገባ ማለት ነው። በቀኝ በኩል ክላስሩሞች የስኩል ኦፍ ሚኒስትሪ ይኖራሉ። አዳራሻችን ይህንን የሚመስል ይሆናል።
እንደምታዩት ቤዚክ የሆነ ሼፕ ነው ያለው። ኦንሊ ቲንግ ከፊት ለፊት ሎቢ ኤሪያውን ምን አይነት ልብስ እናልበሰው የሚለውን ትንሽ የተወሰነ ማራኪ እንዲሆን አስበናል። እንደ ዲዛይን ቅድም እንዳልኳችሁ ፈንክሽናሊ ብቻ ሳይሆን አትራክቲቭ እና ዌልካሚንግ እንዲሆን ያሰብነው ፎርሙንም ቤቱንም መልኩንም ስናየው ሰሞችን ኢንቫይቲንግ የሆነ ኦፕን የሆነ እንዲሆን አስበናል። ይህንንም ስንል ከፊት ለፊት በተሻለ መጠን ምንም አጥር እንዲኖረው አላሰብንም። ለምንድን ነው? አንደኛ ኮሪደር ልማቱ የሰጠን አዲስ ከፊት ለፊት ወደ 10 ሜትር ስፔስ አለ። ያንን ዊ ዋንት ቱ ማክሲማይዝ ኢት እና እንደኛ ግሪን ኤሪያ እንዲሆን አድርገን ለማስራት አስበናል። ግን ደግሞ ለሴኪሪቲ ሰዎች ዝም ብለው እንዳይገቡ ደግሞ በዲዛይን ሶሉሽን ሰጥተናል። ግን እንደዚህ ትልቅ የሆነ ፌንስ እንዲኖረው አላሰብንም። እሱ እንዴት እንደመጣ በኋላ ዲዛይኑ ላይ እናየዋለን ማለት ነው። ከዛ ባለፈ ሜዛኒን ፍሎር አለን እና ቶፑ ላይ ደግሞ ከጣራው ላይ ስኩል ኦፍ ሚኒስትሪ አናቱ ላይ አምፊ ቲያትር ይኖረናል ብለን አስበናል። ከዚህም በመቀጠል ዲዛይኑን የምናየው ይሆናል።
እግዚአብሔር ስም የተባረከ ይሁን። ዲዛይኑ ላይ ልናሳይ እንደሞከር ነው ቅድም ከፊት ለፊት የምታዩት ውሃ የምታዩት ቦታ ያው ለፊት ለፊት መንገዱ ክሎዝድ ኦፍ ዝግ እንዳይሆን ግድቡ አት ዘ ሴም ታይም ሰው ክሮስ እያደረገውም እንዳይገባ እንደ ባሪየርም ዌልካሚንግም ካልሚንግ የሆነ ኤሪያም እንዲሆን አስበናል። ከዛ ባለፈው ውሃ ልንቆፍር አስበናል። ቅድም ኮሚኒቲ ሰርቪስ ላይ ያልጠቀስኩት ያው ድሪንኪንግ ፋውንቴንስ እንዲኖሩ መንገድ ላይ የሚሄድ ሰው ሁሉ ውሃ እንዲቀዳ እና እንዲጠጣ ወክ የሚያደርግ ሰው እናስባለን። ውሃ ለመቆፈር ስለምናስብ ማለት ነው። ፓርኪንግ ሰርቪስ ይኖራል። ሶ as much as possible ለኮሚኒቲው ክፍት የሆነ እንዲሆን እናስባለን። ከዚህ በመቀጠል ያው ስለ ኮስቱ ለመናገር ነው ያሰብነው። ሪጋርዲንግ ዘ ኮስት ያው ዲዛይን የተወሰኑ ዲዛይን የምንሰራቸው ኮስቶች አሉብን። ከዛ ደግሞ ውሃ መቆፈር የሚለው ኮስት አለ። ለእርሱ ወደ 7.5 ሚሊዮን ብር ኮስት ያደርገናል ብለናል። ሰብስትራክቸር የምንለው የመሬት ስራ እስከ ላይ እስከምንወጣ ድረስ እስከ ግራውንድ ፍሎር ያለው ወደ 100 ሚሊዮን ብር እንደሚፈጅ አስበናል። ሱፐርስትራክቸር የምንለው ከላይ ከመሬት በላይ የምንሰራው ወደ 154 ሚሊዮን ብር እንደሚፈጅ አስበናል። ከዛ ባለፈ ፊኒሺንግ ስራዎች ደግሞ ወደ 174 ሚሊዮን ብር እንደሚፈጅ አስበናል። ይሄ በቶታሉ ወደ 500 ሚሊዮን ብር ኮስት ያደርገናል ማለት ነው ይህንን ፋሲሊቲ ለመስራት። ይህንን ልንሰራ ያሰብነውን ቅድም እንደተባለው በአንድ አመት ነው። ይህን ለማድረግ ደግሞ የተለያዩ ሲስተሞች እንጠቀማለን። በአብዛኛው ከመሬት በላይ ያሉትን ስትራክቸሮች በስቲል ስትራክቸር ለመስራት እናስባለን። ሶ ፋስተር ፍጥነትን ይጨምርልናል፣ የተሻለ አድቫንቴጅ ከዲዛይኑ አንጻር ይሰጠናል ብለን እናስበናል። ኮስቱን ስናየው ቶታል በጀቱ 500 ሚሊዮን ብር ነው። ሰሞኑን ስናስበው 500 አንዳንድ ሚሊዮን ብር የሚሰጡ ሰዎች ብናገኝ ባጭሩ በጣም ቶሎ እንሰራዋለን ማለት ነው። ከዛ ባለፈ 2 ሚሊዮን ብር የሚሰጥ ደግሞ 250 ሰው ብናገኝ በጣም ቀለል ይላል አይደል? 5 ሚሊዮን ብር የሚሰጥ ደግሞ 100 ሰው ብናገኝ በቀላሉ መጨረስ እንችላለን ማለት ነው። ግን የእግዚአብሔር ቤት አሰራር ግን እንደዛ አይመስለኝም። ለምን? እግዚአብሔር የሁላችንም አሻራ እንዲያርፍበት የሚፈልግ ይመስለኛል። ሶ ለዛ ነው ለመንግስቱ ሁላችንንም የሰበሰበን ብዬ አስባለሁ። ለምሳሌ እሁድ ዕለት ልጆች አሉ። ቅድም ቪዲዮውን ስላላሳየናችሁ ነው። በጣም ብዙ ልጆች አሉ እዚህ ፈንድሬዝ ማድረግ ጀምረዋል። ራሳቸው ኢኒሼቲቭ ወስደው ማለት ነው። እና በአንድ ቀን ሌመኔድ ብቻ ሸጠው ወደ 38 ሺህ ብር ሰብስበዋል። 38 ሺህ ብር። እግዚአብሔር የነሱም አሻራ እንዲኖር ይፈልጋል። የእያንዳንዳችንም አሻራ እንዲኖር ይፈልጋል። የእግዚአብሔር ቤት መንግስት ስራ ስለሆነ ሁላችንም አሻራችንን እንድናሳርፍ ኢንከሬጅ አደርጋችኋለሁ። ግን 100 ሰውም ሊሰራው ይችላል የሚለው አንድ ሰው ማለት ነው። ኢንካይንድ ብዙ ነገሮች መስጠት እንችላለን። አሁን ላይ ባለበት የቁፋሮ ስራ ጀምረናል። አዞፍ ሳተርዴ ቅዳሜ ጀምረናል። ቁፋሮ ነገ እንጨርሳለን። ባይ ዘ ዌይ ኢንካይንድ እንደዚህ መስጠት ይቻላል ማለት ነው። ክሬኖች፣ ኮንክሪት ፓምፕ እነዚህን ሁሉ አግኝተናል። ባይ ዘ ዌይ ኮንክሪት ፓምፕ አግኝተናል፣ ክሬን አግኝተናል። የተሰሩ ናቸው እነዚህ ቲክ ተደርገዋል። ከዛ የዋተር ፕሩፊንግ ሬዲ ሚክስ የሆኑ ኮንክሪቶች፣ ብረቶች፣ ብሎኬት፣ ፎርምወርክ፣ ሲሚንቶ፣ አሸዋ፣ አልሚኒየም ብረቶች፣ ኤሌቬተር እያንዳንዳቸው ኮስት አለ። ለምሳሌ አንድ ሰው ያው ቅድም እንዳያችሁት 3 ሊፍቶች አሉን። እነሱን እችላለሁ ማለት ይችላል። ወደ 22 ሚሊዮን ብር ኮስት ያደርገናል። ሳኒተሪ አይተሞች አሉ፣ ሽንት ቤት መቀመጫዎች፣ መታጠቢያዎች፣ መብራት እቃዎች አሉ፣ ፈርኒቸሮች አሉ። እነዚህን ሁሉ ኢንካይንድ ኮንትሪቢዩት ማድረግም እንችላለን። ቅድም እንዳልኳችሁ ኤክስካቫተር አግኝተናል፣ ሎደር አግኝተናል፣ ዳም ትራክ በተወሰነ አግኝተናል፣ ክሬኖች አግኝተናል። ለዛ ነው ቁፋሮን በአንድ ሳምንት ልንጨርስ እየተንደረደርን ያለ ነው። ኮንክሪት ፓምፕ የሚሰጠን ሰው አግኝተናል። እነዚህ ግን ኢንካይንድ የምንፈልጋቸው እቃዎች ናቸው ከነ ኮስታቸው። አንድ ሰው ይሄንን ከቨር አደርጋለሁ፣ ይሄንን ፓርሻሊ አደርጋለሁ ማለት ይችላል። የሩፊንግ ማቴሪያልም የጣራ የምንሰራበት ማቴሪያል እንደዚሁ አግኝተናል። እግዚአብሔር በጣም እየረዳን ነው። ተባረኩ። ቴንክ ዩ ሶ ማች።
ግሩም አይደል? ከነ ችግሩም ቢሆን በጣም ጥሩ ነው። ቶሎ ብለን ኮሚኒኬሽን ወደማይቋረጠው ወደ ላይ ለእግዚአብሔር እናቀርባለን። እዚህ ያሉ አገልጋዮች እንዲጸልዩልን በጣም እናስባለን። ይሄ እግዚአብሔር የሚከብርበት እንዲሆን አልቲሜትሊ ቢልዲንግስ መሳሪያዎች ናቸው እንጂ ዋናው ነገር ይሄ አይደለም። ይህን ተጠቅሞ እግዚአብሔር የሚሰራውን ዊ ሉክ ፎርወርድ ማለት ነው እና እግዚአብሔር ያደርገዋል። የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን ይላል ቅዱስ ቃሉ። እግዚአብሔር ያከናውንልናል። እኛ ስንሰራ የሚያከናውን እግዚአብሔር ነው። ግን we want to offer ለእግዚአብሔር ይሄን እንጸልይበትና and then ሪሶርስ ሞቢላይዝ የሚያደርጉ ወገኖች አሉ። እነሱ ይመጡና ትንሽ ኮሚትመንቶቻችንን ይወስዳሉ። ከዛ በኋላ ከዳኒ ጋራ ሴሌብሬት አድርገን እንጨርሳለን ማለት ነው። ይሄ ነው። በጣም ብዙ አናቆያችሁም። መልካም የአምልኮ ምሽት እግዚአብሔር እየሰጠን ነው። እናመልካለን። እየዘመርን ነው የምንሰራው። ትንሽ ዘምረን እንወጣለን። ፓስተር ጌትን ከሐዋሳ በግድ ነው ዛሬ ያስመጣሁት። እሱ አለ። ፓስተር ታሪኩ አለ፣ የቸርች ቤተክርስቲያናችን ፕሬዚደንት። ቄስ ደረጀ ራሱ ካውንስሉ፣ እነ ጆኒ፣ እነ ፓስተር ታሪኩ በጣም ብዙ ናቸውና እኔ መዘርዘር አልጀምርም ብዬ ነበረ። በጣም ወዳጆቻችን ናቸው። አብረውን የሚያገለግሉ ወንድሞቻችን ናቸው። አብረን ያደግን ወገኖች ናቸው። እነዘን ያሉ ማማት ሰው አለና መድረኳ እስከምትችል እዚህ ቢመጡ በጣም ደስ ይለኛል። እናንተ ከፈቀዳችሁና እዚህ መጥተው እንዲጸልዩ ነው የማስበው። ፓስተር ጌት ነው ጸሎቱን እንዲመራው የማስበው። ባለፈው ጊዜ ጥቂት መሪዎችን ከወንጌላውያን ህብረት ጀምሮ ጥቂት መሪዎችን ይዘናቸው በቦታው ሄደን ነበረ እና ትንሽ ይችን ፒክቸር አሳተምናትና እጆቻቸውን ጭነው ቀለም እየነኩ እጆቻቸውን ጭነው የጸለዩባት አንድ ፒክቸር አለች። እሷን አምጥተናት እሷን ሊፍት አፕ ብታረጉ እና ለእግዚአብሔር ብትሰጡ ብዬ ነው የማስበው። አለች እቺ የተጸለይባት ስዕል ናት። this is very symbolic። ቦታ ፈልገን ህንፃ ውስጥ እናደርገዋለን ብለን ተስፋ እናደርጋለን እና የተወሰኑ ቤተክርስቲያን መሪዎች ሄደው ገና ከመቆፈሩ በፊት እጃቸውን ቀለም ውስጥ ነክረው ግን እንደዚህ አድርገው የጸለዩበት ነው። ዛሬ ግን ደግሞ አዘ ኮንግሪጌሽን አንድ ላይ ሆነን በእነሱ መሪነት ለእግዚአብሔር አሳልፈን እንሰጥና ከዛ በኋላ ኮሚትመንቶቻችንን ገብተን ወደ አምልኮ ወደ ዝማሪያችን እንሄዳለን ማለትና ፓስተር ጌት መጥቶ ይመራዋል። ግን እስከሚችል ድረስ ዝም ብላችሁ ብትመጡስ አይ ቲንክ ጥሩ ነው። አጀብ ብናረገው ፓስተር ጌትን ሁላችንም እንቆም ለጸሎት። የተቀደሱ እጆቻችንን ወደ እግዚአብሔር እናነሳለን። ይህንን ክፍል በነዚህ 2-3 ቀናት በልቤ ያሉና ይህን ጥቅስ አንብቤ እንጸልያለን በጌታ በኢየሱስ ስም። ዕዝራ ምዕራፍ 1 ቁጥር 2-4 በጌታ በኢየሱስ ስም አነባለሁ። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል፣ በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ሰጥቶኛል፣ አዞኛል። This is the powerful God. ሰጥቶኛል፣ አዞኛል። በዚህ መንፈስ ነው የምንጸልየው። ከህዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን፣ እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ፣ በኢየሩሳሌምም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። አሜን። እና ለምን እኛ እንደዚህ አድርገን አንጸልይበትም? በአዲስ አበባ ለሚኖረው አምላክ ለኢትዮጵያ አምላክ ለእግዚአብሔር ቤት ይስራ። አሜን አትሉም? ሐዋሳ ቢሆን በጣም ይጮህ ነበርና አዲስ አበባ ድሮም ያው ሰማሪያ ስለሆነ የደከመ ነው። ሐዋሳ ኢየሩሳሌም ነውና አሜን በደንብ ይላል። ሃሌሉያ ክብር ለእግዚአብሔር ይሁን። ከህዝቡም ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን፣
እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ፣ በኢየሩሳሌምም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። ይሄ የምንሰራው ለእግዚአብሔር ነው። ይህን ቃል ነው የምንፈጽመው። ለእግዚአብሔር ቤት ይስራ። እና በጣም የምወደው ክፍል ደግሞ ይሄ ነው። ቁጥር 4 በሚኖርበትም ስፍራ ሁሉ ለቀረው ሰው የአገሩ ሰዎች በብርና በወርቅ በዕቃም በእንስሳም ይርዱት። ይህንን ቤት ማለት ነው። ይህም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሁን። ለዚህ ቢልዲንግ የምንሰጠው ስራታችንን መባችንን ከምናወጣው ሌላ። ይሄ በጣም ቤዚክ ፕሪንሲፕል ነው። የእግዚአብሔርን ቤት ስንሰራ እኛ በሐዋሳ የሰራነውን ቤት ስንሰራ የአስራት ገንዘብ የመባ ገንዘብ አልተጠቀምንም። ሌላ ሰው ሌላ እንዲሰጥ ነው ያደረግነውና በጣም ነው ደስ ያለኝ። ይሄ it's a principle እንደዚህ ይላል፣ በሚኖርበትም ስፍራ ሁሉ ለቀረው ሰው የአገሩ ሰዎች በብርና በወርቅ በዕቃም በእንስሳም ይርዱት። ይህም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሆን። እና ምን ሰጠው ለዚህ ቤት ለእግዚአብሔር ኖርማሊ ከምንሰጠው ገንዘብ ውጪ ሌላ እንሰጣለን። እጆቻችንን ወደ እግዚአብሔር እናንሳ። ሃሌሉያ ሃሌሉያ። ራዲማ ሻኮፒና ላዶሪያማ ክብር የሚገባ ስግደት የሚገባ አምልኮ የሚገባ ታላቅ አምላክ በኢየሩሳሌም ብቻ ሳይሆን ዛሬም በአዲስ አበባ በእስራኤል ምድር ብቻ ሳይሆን በኢትዮጵያም ላንተ ክብር ይሄ ቤት ይሰራ። ላንተ ክብር ይሄ ቤት ይሰራ። ስምህን ለማመስገን ይሄ ቤት ይሰራ። ወንጌል ለመስበክ ይሄ ቤት ይሰራ። ሰዎች የሚድኑበት ቤት ይሰራ። ሰዎች የሚፈወሱበት ቤት ይሰራ። ክብር ያለበት ቤት ይሰራ። ጋይማቶራባንያ ሄላ ዶሪያ ጋሞ ብሩ ያንተ ነው፣ ወርቁ ያንተ ነው። የሰራዊት አምላክ እግዚአብሔር ሆይ ይህንን 500 ሚሊዮን ብር ላንተ ኢሜንት ነውና በጌታ በኢየሱስ ስም ለዚህ ቤት ይሄ ገንዘብ እንዲሰጥ እንጸልያለን። ከእያንዳንዳችን እንዲወጣ እንጸልያለን። ከህዝብ እንዲሰጥ እንጸልያለን። ያለ ስስት በደስታ እንዲሰጥ እንጸልያለን። አምላካችን ሆይ የዛሬ ዓመት ደግሞ በዚህ ጊዜ ይሄንን እግዚአብሔር የዘላለም አምላክ በስዕል ያየነውን ቤት በውን ገብተንበት እንድናመልክና ክብር እንድናመጣልህ ፈጥኖ እንዲያልቅ እንጸልያለን። ፈጥኖ እንዲያልቅ እንጸልያለን። በኢየሱስ ስም ይሄ ራእይ ይፍጠን። ይሄ ራእይ ይፍጠን። ይሄ ራእይ ይፍጠን። በኢየሱስ ስም ወደ ፍጻሜው ይፍጠን። ወደ ፍጻሜው ይገስግስ። ፈጥኖ ይሰራ። አምላካችን እግዚአብሔር ሆይ ክብሩን ሁሉ አንተ ውሰድ። ክብርን ሁሉ አንተ ውሰድ። እስከ ዛሬ የሰጡትን ወንድሞችና እህቶችን ባርካለን። ደግሞ ገና ለሚሰጡት እንጸልያለን። በዚህ ያለን እግዚአብሔር የዘላለም አምላክ ላይቭ በሚከታተሉን ወንድሞችና እህቶች ሁሉ ይሄ ክብር እንዲገባ እንጸልያለን። የመስጠት የመለገስ ጸጋ በሕዝቡ ውስጥ እንዲገባ እንጸልያለን። እናመሰግንሃለን፣ እናመሰግንሃለን። እጆቻችንን እስቲ ወደ ላይ እናምጣ። ያ የስደት ዘመን አልፎ ያ የመከራ ዘመን አልፎ በየጢሻ ውስጥ በየላስቲክ ቤት በየጓዳው የምናመልክበት ዘመን አልፎ ዛሬ በአደባባይ አገርን የሚያስደንቅ የአምልኮ ማዕከል የምንገነባበትን ዘመን እግዚአብሔር ስላመጣ ክብር 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 እናመሰግናለን፣ 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 እናመሰግናለን። መከራ ባየንበት ምድር፣ በተገረፍንበት ምድር፣ በተሰደድንበት ምድር
እግዚአብሔር ሆይ እንደ ሁለተኛ ዜጋ በተቆጠርንበት ምድር አቤቱ ደግሞ ይህንን ዘመን አመጣህልን። ይህንን ዘመን አመጣህልን። አንተ የታሪክ ባለቤት ይህንን ዘመን አመጣህልን። ይሄ ደግሞ ለአንተ ክብር ይሁን፣ ለአንተ ክብር ይሁን። አንተ የነገስታትን ልብ፣ አንተ የምድር ነገስታትን ልብ ቤትህን እንዲሰሩ ያዘዝክ አምላክ ህዝብህን ማዘዝ አያቅትህም፣ እኛን ማዘዝ አያቅትህም። አቤቱ ህዝብ ለዚህ ሥራ ይነሳ፣ የህዝብ ልብ መንፈሱ ይነሳ። በኢየሱስ ስም መንፈሳችን ይነሳ፣ መንፈሳችን ይነሳ። በጌታ በኢየሱስ ስም መንፈሳችን ይነሳ። መንፈሱ የተነሳ ሁሉ ወደ ኢየሩሳሌም ያንን ቤት ለመስራት እንደሄደ አቤቱ እግዚአብሔር ሆይ ይህንን ቤት ለመስራት በጌታ በኢየሱስ ስም የህዝብ ልብ ይነሳ፣ የዚህ ጉባኤ ልብ ይነሳ። ይህንን የሚሰሙ ጆሮች በኢየሱስ ስም በዓለም ዙሪያ በምድር ዙሪያ በጌታ በኢየሱስ ስም አዛለሁ፣ በኢየሱስ ስም አዛለሁ። መንፈሳቸው ይነሳ፣ መንፈሳቸው ይነሳ። በብርም ይሁን በወርቅ የሰራዊት አምላክ እግዚአብሔር ሆይ በዕቃም በእንስሳም በልዩ ልዩ ስጦታ የሰራዊት አምላክ በኢየሩሳሌም ያለውን ቤት ህዝብ እንደሰራ ደግሞም በዚህ በአዲስ አበባ የሚሰራውን ይህንን የአምልኮ ስፍራ አንተ እንደጀመርከው እንድትፈጽመው እንጸልያለን። የዘሩባቤል እጆች ይህንን ቤት መሰረቱ፣ የዘሩባቤል እጆች ይፈጽሙታል ተብሎ እንደተጻፈ ባሪያዎች እንደጀመሩ አሁን መቆፈር እንደጀመሩ አቤቱ ወደ ፍጻሜው እንዲሄድ እንጸልያለን። ሞገስ ይሁን በዚህ ቤት ላይ፣ ሞገስ ይምጣ በዚህ ቤት ላይ፣ ክብር ይምጣ በዚህ ቤት ላይ፣ ኃይል ይምጣ በዚህ ቤት ላይ፣ የሚያስፈልገው ሁሉ ይምጣ። ዣቶሪያ ኬዳ ማላቦ ላንተ ምን ያቅታል? ላንተ ምን ይሳናል? አንተ ኤልሻዳይ ነህ፣ አንተ ኤልሻዳይ ነህ። አቤቱ የዛሬ ዓመት በዚህ ጊዜ፣ የዛሬ ዓመት በዚህ ጊዜ፣ ኦ የዛሬ ዓመት በዚህ ጊዜ እግዚአብሔር የዘላለም አምላክ ለሳራ የዛሬ ዓመት በዚህ ጊዜ ብለህ እንደነገርካት ዛሬ ለዚች ቤተ ክርስቲያን የዛሬ ዓመት በዚህ ጊዜ የህንፃ የሚመረቅበት ጊዜ ይሆን፣ የዚህ ህንፃ ራእይ የሚፈጸምበት ጊዜ ይሆን። ሃሌሉያ ሃሌሉያ። ያንተ እጆች ጀምረውታል፣ ያንተ እጆች ይፈጽሙታል። እናመሰግንሃለን፣ ከፍ ከፍ እናደርግሃለን፣ ክብርን እናመጣልሃለን። በእልልታ በጭብጨባ ምስጋና፣ ውዳሴ፣ እልልታ ለስምህ ክብር ይሁን፣ ለስምህ ክብር ይሁን በኢየሱስ ክርስቶስ ጌታ ስም። ታንኪዩ። እግዚአብሔር ይባርካችሁ። ቶሎ ቶሎ እንሄዳለን። ወንድማችን አካሉ አለ፣ የዚህ የሪሶርስ ሞቢላይዝ የሚያደርገው ቲም እሱ ነው የሚያስተባብረው። ቅድም እንደሰማነው ነው። አሁን ኮሚትመንቶቻችን ገብተን እንደ ልጆቻችን ሌመኔድም ሸጣችሁ ወይም ምንም ማድረግን ግን የእያንዳንዳችን ምልክት እንዲኖረው በመንፈስ በመነዳት የምናደርገውን እግዚአብሔር ባሳየን መልኩ አድርገን በሚቀጥለው ትውልድ የወንጌልን ምልክት እንተዋለን ማለት ነው እና እነሱ ያስተባብሩናል። አኬን አመሰግናለሁ። እግዚአብሔር ይመስገን። ሃሌሉያ። ይሄን እድል የሰጠን እግዚአብሔር ስሙ ይባረክ። ሃሌሉያ። አምልኳችንን ነው የምንቀጥለው እንግዲህ አይደል? ሃሌሉያ። አምልኳችንን እንቀጥላለን። እግዚአብሔር የሰጠን እድል አለ፣ በፊታችን ያስቀመጠው ግብዣ አለ። ስለዚህ ለዛ ምላሽ የምንሰጥበት ጊዜ ነው የሚሆነው ማለት ነውና ቲሸርታችን ላይ አይታችሁ ከሆነ ለትውልድ እንገንባ ወይም ደግሞ ቢልድ ቱ ኢምፓክት ጄኔሬሽንስ በሚል መሪ ቃል ይሄን ራእይ አካል ለማስለበስ ተነስተናል። እግዚአብሔር ይሄን እንቅስቃሴ በመካከላችን ከጀመረ ጥቂት ሳምንታት ተቆጥረዋል። ምናልባትም አንድ ወር አይሞላም። ልባችሁን ትንሽ እንዲያሞቅና ወደ እናንተ ደግሞ ባዶ እጃችንን አንመጣም ብለን የተወሰነ
ስራ እግዚአብሔር የሰራውን ሪፖርት ላደርግላችሁ ፈልጋለሁ። ሃሌሉያ። እናንተም ተፍታታችሁ እግዚአብሔርን አምናችሁ የሚሰራውን ነገር አይታችሁ ሰምታችሁ ጨምራችሁ የዚህ ስራ አካል እንድትሆኑ የዚህ አምልኮ ተሳታፊ እንድትሆኑ ይህን እድል እንድትጠቀሙ እናበረታታችኋለን። እስከ ዛሬ ድረስ ሃሌሉያ፣ እስከ ዛሬ ድረስ ጥቂት ሳምንታት ማለት ነው፣ እስከ 1 ወር በማይሞላ ጊዜ ውስጥ ቃል የተገባና እየተሰበሰበ ያለ ወደ 120 ሚሊዮን ብር የሚጠጋ ሀብት አሰባስበናል። ክብር ለእግዚአብሔር ይሁን። ሃሌሉያ፣ ክብር ለእግዚአብሔር ይሁን። እንደውም የመጀመሪያውን ምዕራፍ ምንም ወሬው ሳይወጣ ማንንም ሳናናገር እግዚአብሔር ሰዎችን ቀስቅሶ ኮንትሪቢዩት ያደረጉት ወደ 55 ሚሊዮን ብር ይጠጋል። ይሄ ኢንካይንድ ኮንትሪቢዩሽኖችንም ጨምሮ፣ ምክንያቱም የገንዘብ ዋጋ የተተመነላቸው ስለሆኑ ማለት ነው። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። እስካለፈው እሁድ ድረስ ይሄን ስራ ስንሰራ ነበረ። ይሄ ማለት እንግዲህ በፐርሰንቴጅ ካወጣ ነው ከአጠቃላይ ቶታል ፕሮጀክት ኮስታችን ወደ 25% የሚጠጋውን ኦልሬዲ አሰባስበናል ማለት ነው። የሚቀጥለውን ሁለተኛውን 25% ከናንተ እንጠብቃለን ማለት ነው። አሜን፣ ሃሌሉያ። ይሄ ለእግዚአብሔር ይቻላል። ሃሌሉያ። ስለዚህ ይሄኛው ምዕራፋችን ለመጀመሪያ ጊዜ ፐብሊክ የወጣንበት ማለት ነው። ወደ ህዝቡ የወጣንበት ለኦንላይን ሚዲያ ማለት ነው። የኢኩፕ ሚዲያ ቤተሰቦቻችን በዓለም አቀፍ ደረጃ ማለት ነው በኖርዝ አሜሪካ፣ በሚድል ኢስት፣ በአውሮፓ፣ በተለያዩ አፍሪካ ሀገሮች እንደዚሁም ደግሞ እዚህ በአካል መገኘት ሳይችሉ ግን የዚህ አገልግሎት ተጠቃሚ የሆኑ በዚህ ሀገር ያሉ ብዙዎች በሺዎች የሚቆጠሩ አሁንም ራሱ ኦንላይን በሺዎች የሚቆጠሩ አሉ። ቻት ቦክስ ውስጥ የተመደቡ ወገኖቻችን አሁን ኢንጌጅ የሚያደርጓቸው ማለት ነውና እግዚአብሔር ስራውን እየሰራ ነው ያለው። ስራው ተጀምሯል። እንደሰማችሁት ምናልባትም በኋላ ላይ ቪዲዮ ካገኘን ቁፋሮ ያለቀ መሆኑን የሚያሳይ ቪዲዮ እናያለን። እግዚአብሔር ስም የተባረከ ይሁን። ሃሌሉያ። ሁላችንም ኢንቨስትድ እንድንሆን በእግዚአብሔር መንግስት ስራ እንድንሳተፍ እንደጸለይ ነው። ሃሌሉያ። እንድንንቀሳቀስ እናበረታታችኋለን። አንድ መሪ ጥቅስ የያዝነው አለ። የመሙያው ቅጽ ላይ ሀጌ ላይ ያለ ቃል ነው። ወደ ተራራው ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ፣ እኔም በእርሱ ደስ ይለኛል፣ እኔም እመሰገናለሁ ይላል እግዚአብሔር። ሃሌሉያ። ዛሬ ወደ ተራራው እንወጣለን። ኤፈርት አድርገን አስበን አሰላስለን ሃሌሉያ ሪሶርስ ሞቢላይዝ እናደርጋለን። የሚያስፈልገውን ሪሶርስ ስንል ሀብት ስንል ብዙ አይነት ነው። እውቀትም አለ፣ ማቴሪያልም አለ፣ እንደዚሁም ገንዘብም አለ። ስለዚህ ያን አምጥተን እግዚአብሔርን ደስ የሚያሰኘውን መስዋዕት ይዘን እንቀርባለን ማለት ነው። ጌታ ስሙ ይባረክ። ሃሌሉያ። ስለዚህ ወደ ፕሌጅ የምንሞላበት ፕሮግራም እንሄዳለን። ከመጀመራችን በፊት በእያንዳንዱ ወንበር ጀርባ በተቀመጣችሁበት ወንበር ጀርባ ኪሱ ላይ ቅጽ ታገኛላችሁ። ፕሌጅ ፎርም ወይም ደግሞ የስጦታ ፎርም ማለት ነው። እስቲ ሁላችሁም ያዙትና በእጃችሁ ፊት ለፊት ምናልባት ያልደረሳችሁ ሰዎች ካል አሸሮችንና የሀብት አሰባሳቢ ቡድን አባላትን ወደዚህ ጠራቸዋለሁ። ቦታቸውን ይይዙና ይህን አምልኮ እንቀጥላለን። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። ኦኬ፣ እሺ። ኪውአር ኮድም አለ። ምናልባት በስልካችሁ ኪውአር ኮዱን ስካን አድርጋችሁ ኮንትሪቢዩት የምታደርጉትን ዲቴል ገለጻ አደርግላችኋለሁ። ስለዚህ ኪውአር ኮዱም እዚህ ላይ ስክሪን ላይ ዲስፕሌይ ተደርጎላችኋል። እሱንም እያየን ስካን እያደረግን መጠቀም እንችላለን ማለት ነው። ሃሌሉያ። ቅድም እንደተባለው የምንሰራው ማዕከል የወንጌል ማዕከል ነው። ህንፃ አይደለም። ህንፃ በራሱ ፍጻሜ አይደለም፣ ግብ አይደለም። እግዚአብሔር ስም የተባረከ ይሁን። ሃሌሉያ። አገልጋዮች የሚሰለጥኑበት
ወንጌል በዓለም አቀፍ ዙሪያ በተሻለ ኢንፍራስትራክቸር ዲጂታል ኢንፍራስትራክቸር ዛሬ የረበሸን አይነት ሳይሆን በጣም ዝግጁ የሆነ ልህቀቱን የጠበቀ አሜን ሃሌሉያ እግዚአብሔር ስም የተባረከ ይሁን። እንደዛ አይነት ሴንተር ነው የምንገነባው። ልጆቻችን the next generation የሚቀጥለው ትውልድ በእግዚአብሔር መንፈስ የሚሞላበት እንደዛ አይነት ኮሚኒቲ ውስጥ የሚያድግበትን ማዕከል ነው የምንገነባው። የእግዚአብሔር ስም የተባረከ ይሁን። ህይወት ያለውን ማዕከል ነው የምንገነባው። ስለዚህ ይህን እያሰብን ሁላችንም ቅድም የተጸለየው ጸሎት በጣም ሲነካኝ ነበረ። ከኛ በፊት የነበሩት አባቶች በጣም ብዙ ነገር ዘርተው ነው ዛሬ ላይ የደረስነው። እኛም ደግሞ በተራችን መዝራት አለብን። አሜን ሃሌሉያ። የቅድሙ ዲዛይን ዝሩ 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 አይልም? ሃሌሉያ። ስለዚህ የምንዘራበት ጊዜ ነው። ሃሌሉያ ሃሌሉያ። እኛም እንደ አባቶቻችን ደግሞ ያን የዘራንበትን እያየን እግዚአብሔርን የምናመሰግንበት ዘመን ይመጣል። ክብር ለእግዚአብሔር ይሁን። ሃሌሉያ